አልተለያዩ እንኳን ደስ አላችሁ የጃ ቤተሰቦች። በምን ታሳለቅሱ? ቀለበት ሊያረጉ ጋይስ፣ ቀለበት ሊያረጉ አውቀው ጃኒ ምናምን ነው። ጃኒ ስመኝ ገብሩ አሁን በዚህ ሳምንት ዱባይ ይሄዳሉ። ብላ አለ ብላ ነግራን ነበረ። ይኸው መሪያ ሁለቱም ፖስት ያደረጉትን ስቶሪ የፈጠነ አነብላችኋለሁ ማለት ነው። ከዛ የተባሉትን ነገሮች እያንዳንዱ ማርያምን አውቄ አይደለም በቃ እኔ የዚህ ልጅ የልጆቿ ልደት ነበረ ስንጫወት ቆየና ሰላም እንዴት ናችሁልኝ? የተወደዳችሁ የቻናሌ ተከታታዮች፣ በጣም ብዙ ሰዎችን ያስደነገጠው የአዶናይና ጃኒ ፖስት ተለያይተናል ብለው ለህዝብ ይፋ ካደረጉ በኋላ መነጋገሪያ ሆኗል ማለት ነው። ከዛ በተቃራኒው ደግሞ ኧረ የለም፣ ኧረ ውሸት ነው፣ አልተለያዩም በፍጹም የሚሉ መረጃዎችም እየቀረቡ ይገኛሉ። ሁሉንም አሳያችኋለሁ ማለት ነው። የምወዳችሁ ቤተሰቦች፣ እኔም የታዘብኩትን ነገር እንዲሁ እናገራለሁ። ከዛ በሌሎች ጉዳዮች ደግሞ እንዲሁ ሊያ የናፍቆት ትዕግስቱ ጓደኛ በቶሚ ላይ የሰራችው ቪዲዮ አስመልክቶ ብዙ ትችቶች እየቀረቡባት ነበር። ስለ ጉዳዩ አጠር ያለ ምላሽ ሰጥታለች። እሱን ማሳያችኋለሁ። ስለ ዛሃራ እና እንዲሁም ሌሎች ነገሮችም አሉ። የምወዳችሁ ቤተሰቦቼ፣ መጀመሪያ ከአዶናይ እና ከጃኒ ፖስት ጀምረን እሱን አነብላችኋለሁ። ሁሉንም ነገር አብረን ያለን አብራችሁ ይቆዩ። ሰብስክራይብ ያላደረጋችሁ እዚች አካባቢ ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ ጀምሮ አብራችሁ ይሁኑ። ወደ ቪዲዮቹ እንሂድ። ጋይስ እንግዲህ መጀመሪያ ሁለቱም ፖስት ያደረጉትን ስቶሪ የፈጠነ አነብላችኋለሁ ማለት ነው። ከዛ የተባሉትን ነገሮች እያንዳንዱ አሰማችኋለሁ። የተጋለጠም እውነት ነው ውሸት ነው የሚሉትን ነገሮች እያንዳንዱ የምናያቸው ይሆናል። መጀመሪያ እሷ ናት ፖስት ያደረገችው ይመስለኛል። የጃኒን አንብብ። ሰላም ፋሚሊ እንዴት ናችሁልኝ? እንደሚታወቀው አዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላም እና ክብር በተሞላበት ተነጋግረን ተለያይተናል። ክብር በተሞላበት አገላለጹ ደስ ይላል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳችኋለሁ ፋም ይላል ማለት ነው። የሱ ሶስት ነው የፖስተው። አንዱ ስትሬት ምናምን ይላል፣ ግራ የሚያጋባ ነገር ስለሆነ ብዙም አያስፈልግም። የሱን ደግሞ ስናይ አዶናይ 444 ነው የሚለው። እንደምታዩት አካውንቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምክንያት እዚህ ደረጃ እንደደረስ ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንዳንድ ነገሮች ለራሴ ማስቀረትን መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ ይላል ማለት ነው። ሌላኛው ላንብብላችሁ ደግሞ ሁለታችንም የራሳችንን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል። አመሰግናለሁ ብሏል ማለት ነው አዶናይ። እንግዲህ የሁለቱ ስቶሪዎች ፖስት እነዚህን ይመስላሉ። አሁን ደግሞ ምን እናያለን መሰላችሁ? ከዚህ በፊት በቅርብ ጊዜ በዚህ ሳምንት ውስጥ አካባቢ ጃኒ ምን ስትል እንደነበረ አሰማችኋለሁ ማለት ነው፣ እናንተ የምትታዘቡ። ከዛ በተጨማሪ ደግሞ አንድ ነገር ላስታውሳችሁ። ከዚህ በፊት ተጣልተው እያለ በዛ በጎንደሩ ጉዳይ ሳራ አልሀበሻ ምን ስትል ነበረ? እዚህ ይመጣሉ፣ እኔ ጋር እዚህ ይመጣሉ ስትል ነበር ካስታወሳችሁ። እኔ ጋር እዚህ ይመጣሉ እናጋባቸዋለን አይነት ነገር ስትል ነበር። ስለዚህ ይሄ ነገር እንዴት ነው የሚለው ከተለያዩ ሰዎች መላምቶች ዘንድ ማሳያችሁ ይሆናል ማለት ነው። ቤተሰቦች እስኪ አብረን እንይ እና አዲስ ነገር አለ ሰሞኑን። በጣም በቃ ኤክሳይትድ ጋይስ። የሚገርም በቃ የሆነ ሰርፕራይዝ አላችሁ። መቤቴን ብያለሽማ ትልቅ ሰርፕራይዝ አላችሁ ለፋኖቼ። ይሄ ለፋኖቼ ነው፣ ለኔ እኔ ለምደም መድኃኒዓለም አደንግጡ ችግር የለም። ሰርፕራይዝ አላችሁ፣ የሚገርም ሰርፕራይዝ። አልተለያዩ እንኳን ደስ አላችሁ የጃ ቤተሰቦች። በምን ታሳለቅሱ? ቀለበት ሊያረጉ ጋይስ፣ ቀለበት ሊያረጉ አውቀው። ከዛ ሰርፕራይዝ አያምሩም? በሀበሻ ሰርፕራይዝ ይሄው ሀበሻ እኮ ጋይስ ነገር ስትነግሩ እየየ ኮሮም እየየ ባጀ ሰማችሁ? የጃ ቤተሰቦች እንዳታለቅሱ፣ ቀለበት ሊያረጉ ነው። ቀለበት ማለት ቀለበት ያው እንደዚህ ተበርክተው ምናምን እንደሚያዘጋጁት እንደዚህ ምናምን አላወቀባ እንደዛ ሊያረጉ ነው። ሪንግ ሊያደርግላችሁ ነው ጋይስ። አውቀው እናንተን ሊያስገቧችሁ ሊያስለቅሳችሁ ሊያስብላችሁ እንዳታለቅሱ። አውቀው አልተለያዩ። ቢለያዩ ራሱ እኛ እንለቃቸው ጋይስ፣ እኛ እንለቃቸው። ሲጠባበሱ እንዴት ተጠባበሱ ብለናቸው፣ ሲለያዩ ደግሞ እንዴት ተለያዩ ብለን እንጠይቃለን። ስለዚህ አልተለያዩ። እስኪ አስቡት ጋይስ፣ ሲለያዩ ኩሽኩሽ
ትናንት ኤርፖርት አብሮ የነበሩ ልጆች ዛሬ ቅድም አብሮ የነበሩ ልጆች አሁን ተለያይተናል በቃ ሚዲያውን ቴንሽን እንስበት ያለ የዱባይን አጀንዳ ልታስረሱ አረብ ሀገር ተቀምጠው ማዳም ቤት ተቀምጠው ሰው ቤት ተቀምጠው የሰው ቤት ጥገኛ ሆነው በእናንተ ፍቅር አብደው የእናንተ መጣላት የእናንተ የሆነ ነገር ያስለቅሳቸዋል ከእናንተ ሲሰሙ እኔ በህይወቴ ለእነሱ እንኳን ሪስፔክት የላችሁ ለእነሱ ሪስፔክት የላችሁ ከዛሬ እንዳያልፍ ከዛሬ ካለፈ በጣም ነው ኦዲየንሶቻችሁ ነው የምትነቁት በነገራችን ጃኒ ምናምን ነው ጃኒ ስመኝ ገብሩ አሁን በዚህ ሳምንት ዱባይ ይሄዳሉ ቀለበት ሊያስሩ ነው እሺ ዶንት ቢ ሰርፕራይዝ እሺ ከትላንት ወዲያ ድራማ ሲሰሩ የነበሩ ምን ያህል ቢንቋችሁ ነው ተለያየን የሚል የሆነ የህፃን ልጅ ጨዋታ ሲናገሩ ከዛ እናንተ ማሳሰባችኋል ይሄን እንኳን አታፍሩም እናንተ ስለታስያለው እውነት የነገር እውነት እንዳይሆን አልቅሽ አሁን አይኔ ሞምቶ የሚሉ ሰዎች እኮ አይጠፉም እኮ እውነት መቼም እንደዚህ አይነት ጅላምፎ እነ ሶፊያ የሚባሉት ያቺ አሜሪካ ያለችው ናት ከሌላ ሰው ልጆች ወልዳ ያንተ ነው ብላ ሲያሳድግ ልጁ ቆይቶ መጨረሻ ላይ ኧረ የጓደኛ ነው ተብሎ ቼክ ሲደረግ ሁለቱም ልጆች የጓደኞቹ ናቸው ያጋሰ አንድ ልጅ ብቻ ነው የሱ ያን ልጅ ደግሞ መስሮፍ ይከፍላል ሶፊያ ጎልጉያ ያወጣልሻል ታሪክሽ አፍሽን እንዳትከፍቺ ብዬሽ ነበር አንቺም አልከፈትሽ እኔ አፍሽን ስከፍቺ አፌን እንኳን ለምከፍት ታሪክሽን ነው የምከፍትልሽ አንቺ 7 ደረጃ ፊት ያውለት እነሱን ይሸውዱኛል አለን ጋይስ እና ዱባይ የዱባይ አጀንዳ ውስጥ ተካተዋል ለማለት ፈልጌ ነው እነ አዶኒ የዱባይ አጀንዳ ውስጥ ተካተዋል ዱባይ ሹክ ተባለኩ እየተጠበቁ ሊወጡ በዚህ 3 ቀን ነው ነገ ትላንት እንደዛ ይገባል ዛሴት ያያየዋል ያ እስቲ እሱማ ምን አገባኝ ነው ስለጠየቃችሁ ነው እንጂ ኖት ማይ ቢዝነስ ጋይስ እኔ አዶኒያስን ወደዋለሁ አዶኒያስ ምስኪን ልጅ ነው አዶኒያስ እንኳን እኔስ ባገሬ እንኳን ወፍ ጂኒ ዓለም እንዳለው የሚባል አይነት ሰው ነው ያንን ኢንተርናሽናል ዜና አንባቢን ተግባብቶ የነበራቸውን ኮንታክት አብሮ አደጉላ ነው የሚመስሉት በቅርብ ጊዜ እንደተዋወቁት ራሱ አይታወቁምና ምን አይነት ልቡ ምስኪንና ከሰው ጋር መግባባት እንደሚችል ብዙ ነገር መስራት እንደሚችል ያሳያል ለሱ መሰናክሉለት መስለኛለች ያውናት እና ግን ይመቻቸው ድራማውን እንደ ሰው ለሰው አርዝሙት እንላለን የሆነ ሰው ያምነናል ብለው ተለያይተናል ምናምን ለምን ዩፎ መጥቶ ይወስዳችሁ በየቀያችሁ ማለት ነው ዩፎ መጥቶ ለምን ይወስዳችሁ አንድ ምስል ልንገራችሁ በዚህ ሳምንት ውስጥ አሁን በዚህ 3 ቀን ውስጥ ዱባይ ይሄዳሉ እሺ ዱባይ ይሄዳሉ ዱባይ ቀለበት ሊያስሩ እሺ ዱባይ ቀለበት ያስራሉ ምግብ ምናምን ታዘጋጅላቸው ሳራ ላበሻ ናት እሺ የምን አባታችሁ ፕራንክ ነው እኔ አፈርጦ የለ እንዴ ለኔ ምስጥር የሚነገር እግዚአብሔር ምን አገባኝ አንተ ለህዝብ ላይ ሸዋሻ ለመስራት ንቀ አሁን ይሄን ሰሞን እንደዚህ ነብለ እንደዚህ ስትሉ ንቀት ነው ለህዝቡ ያላችሁ ንቀት ነው የሚያሳይ እና እኛ ምን አገባኝ ሰርፕራይዛችሁ ለምን ትልቁ ዳቦ ጠላው ቂጥ ምን ነው ይላል ሊጦና አይደለም ለምን ጠላው ውሃ አይሆንም ከፈለገ ምን አገባኝ ኬኩ ለምን ሙሽሽ ብሎ አይቀልጥም እዛ በዱባይ ምድር ላይ ምን አለብሽ ዱባይ ሄዳለሁ በዚህ 3 ቀን ነው አይ ቲንክ ወይ ነገ ይሰፍራሉ የከነገ ወዲያ እንደዚህ እሺ ያ ሳራ ጋር ያላችሁ ክብር ነው የምታወራው ሰሞኑን እያወሩ አይደለ ሳራ ላበሻ ጋር ይመቻቸው ግን እንደማይጋቡ ነግራቸዋል ተጋብተው እንደማይዋለዱ ሸርጥ ትይዛላችሁ ይህም ቀኝነት አይደል የእውነቱ ነው እናቴትም ጀስት ድራማ ጃዬና አዶናይ አልተጣሉም እንዲሳስበው በራሴ አመለካከት በቤታዬ አመለካከት አልተጣሉም ለምን ብላችሁ ከጠየቃችሁ አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ ይኸው እነሱ የተሸወዱት በምንድነው እኛ ቆቅለን አንረሳም ጃዬ አንረሳም እኔና እኔማ በተለይ ነገረኛ ጉንጉን ስለሆንኩ የማህበረሰብ ቁጭ አድርጎ አስቀምጦታልና አይረሳም ፕራንክ ነው አትለያዩም ስንት ነገር ያሳለፋችሁትን እንዴት ተብሎ
ስንቱ ምላስ የገባችሁትን ዝም ብሎ መለያየት አለ እንዴ? አትለያዩ። ግን ውዴ እንደዚህ ያልነበረ ማድረግ የነበረባችሁ አረሳስታችሁ። ይሄ ማህበረሰብ አይረሳም። ከኑሮ በላይ የሰውን ህይወት ነው የሚኖረው። ይሄ ማህበረሰብ ከራሱ ኑሮ በላይ ከራሱ ትዳር በላይ ከራሱ ልጅ በላይ ከራሱ ኑሮ በላይ የሚያበስረው የሰው ኑሮ ስለሆነ አይረሳም። ይሄ ማህበረሰብ የተሸወዳችሁት ጃኒና ወደ ሌሎች ጉዳዮች ከመሄዳችን በፊት እዚህ ጋር አንድ ነገር አጠር አድርጌ ልናገር። አዶናይ እና ጃኒ ተለያይተናል ብለው የፖሰቱት ነገር እውነታቸውን ከሆነ እጅግ በጣም ያሳዝናል። ከመጡበት ከእያንዳንዱ መሰናክላቸው፣ ብዙ መብጠልጠላቸው፣ ትችታቸው፣ ከዛ ሁሉ ነገር አትገባህም፣ አትገቢውም፣ እንደዚህ አድርጎብሽ በመሀል እያወራችብህ ምናምን እየተባለ ህዝብ ወስኖ እንዲለያዩ ፈርዶ ተለያዩ እንጂ ባለበት ሰዓት ያልተለያያችሁን አሁን ምን አይነት ታምር ቢፈጠር ነው የሚለው ነገር አጠያያቂ ነው። ስለሆነ የሚያመዝነው ነገር ግን አልተለያዩም፣ ውሸት ነው፣ ሰርፕራይዝ ነው። ሲጀምርም ሰርፕራይዝም አይደለም። እንደዚህ አይነት ሰርፕራይዝ የለም። እኛንን እንደምናገባት ሰርፕራይዝ አላችሁ ምናምን ተብለን የምንነገረው እሷ ራሱ ሴቷ ራሱ ማወቅ የለባትም ወይ እንዝናና ተብሎ ድንገት ወደ ውጭ እንውጣ ውጭ ሀገር ተብሎ ተሄዶ በመሀል ተብሎ ነው ሰርፕራይዝ እኛ ምናምን ተብሎ ነው ሰርፕራይዝ የሚደረገው። አሁን ቀድመን እኛ ሰማን። አሁን ቀድማ ጃኒ ሰማች ወይ ስክሪፕት እኛ እንጻፍላችሁ እንዴት እንደሚደረግ እንዳታቁም እንደ ሰርፕራይዝ እንዲህ አይነት ሰርፕራይዝ አለ እንዴ? ምን ጉድ ናችሁ እንዴ? ማን ነው ሰርፕራይዝ የሚሆነው? እስኪ ቆይ ወይ እንደገና አሁን ፖስት ይሄንን ስቶሪ ፖስት ከማድረግ የሆነች ስክሪፕት ጽፋችሁ እንደዚህ አይነት ነገር ተፈጠረ ብላችሁ ጸብጸብ የሆነ ነገር አሳዩና አረ ተለያዩ ብለን ደንገጥ እንበል። እንዲህ አይነት ሰርፕራይዝ በየትኛው ዓለም ላይ ነው ያለው? እኛ እኮ ችግር ይዞን ነው እንጂ ነገር ይገባን እኮ የአራዳ ልጆች ከሆነ በእኛ ላይ ትቀልዳላችሁ እንደ የኬጂ ህፃን ልጅ ቀልድ። ለሌላ ጊዜያችሁ አሻሽሉ። ለማንኛውም አልተለያዩ የሚለው ነገር ያመዝናል። ወደ ሌሎቹ ጉዳዮች እንሂድ። ማርያምን አውቄ አይደለም በቃ እኔ የዚሽ ልጅ የልጆቿ ልደት ነበረ ስንጫወት ቆየና ልሂድ ስላት የት ልትሄጂ ነው ብሎ እዛው ጋር መፈጋገር ተጀመረና እኔም እንደዛ ያልኳት ምንም እንትን አይደለም። ኢንቴንሽናሊ እሱ ለመጉዳት ምናምን ሳይሆን የጨዋታ እኔ እንደዚህ አይነት መልክ እንዳለው ወቅ ሰላም ነበር። ግን ትልቅ ነገር አታድርጉ። ትልቅ ጥፋት አይደለም። ጨዋታ ነው። ትሬንድ ነው የሚባለው። ትሬንድ አዎ። just having fun ነው። አፍሮ የኖርማል ነው። ልክ ነው። እና ግዝልኝ ነው ልግዛልሽ ከሆነ ደስ ይለኛል። ቼቹቢ ምን በያት ቆይ እስቲ። አይ ስላንቺ አይመስለኝም። ስለ ቾኮሌት ያስመሰለኝ እየነገርኳቸው ነበር። ያገዝን ነው ማድረግ ማለት ነው። መጠናችንን ግን ስለሰፈራችሁ እዚህ አትገኙ ስላላችሁ ያያችሁበትን አይነት በጣም ይወደድ። ቴንክ ዩ ከሶስት ዛራን አያችኋት ጋይስ? ዛራ ቀውጥ ያርጋዋለች እዚህ ጋር አግምጣ እየጣለቻት ነች። ቻይና ምናምን ናት አብራ ተጋጣሚዋ። እንደምታያት ቀላል ነው የሆነችላት። እጥፍ ነው የምትለው እቺ። አልሆነላትም ጋይሶች። አገማጭላ ነው የጣለቻት። በስተመጨረሻ እንደዚህ ያሸንፋለች ማለት ነው። ዛራ ሻምፒዮን ሆናለች። ለካ ሰይዶ ሄድኩኝ ኢንተርናሽናል ምናምን እያለ የሰከሰን ይቺን ልጅ አጅቦ ሄዶ ነው ጋይስ። ይቺን ልጅ አጅቦ ሄዶ ነው ሰይዶ። ስትመለስ ታዲያ እንዴት ልትሆን ነው አንተ? ስትመለስ እሷ እንዴት አብረህ ልትመጣ ነው? እንዴት ነው ነገሩ? አልገባኝም።